ቁርአን ነው የሚነግርህ ለምን እንደምትኖር ወዴት እንደምትሄድ ፈጣሪ ማን እንደሆነ ማን አብሮህ እንደሚኖር የትዳር ህይወት ምን መምሰል እንዳለበት ልጆች ጋር ያለ አኗኗር ምን መሆን እንዳለበት የህይወት ዘይቤህን ሀያትን የሚነግርህ ማን ነው? ቁርአን ነውና የዛሬው ይሄ የተከበረ መድረክ ስለ ቁርአን የምናወራበት ከፊት ለፊታችን ደግሞ ቀናት የቀረ ቁርአን ወር አለ። እሱ ምንድነው? ረመዳን እየመጣ ስለዚህ በዚህ ቁርአን ከፊት ለፊታችን ወደ ወረደው ወር እየተስከነዳን ያለን ዛሬ ደግሞ እጅግ በጣም በምንወደው በምናከብረው ወንድማችን በታላቃችን በመካሪያችን በአስተዋይ ወንድማችን የተሰየመው ተዘኪር አብዱላህ አብዱራህማን የቁርአን ማህበር ዛሬ ድምፁን ለዓለም ሊያስተጋባ ጥሪውን ሊያቀርብ የሰው ልጆች ሁሉ ወደ ቁርአን ማዕድ እንዲመጡ ልናስታውስ ይሄው ዛሬ ሶስተኛ ቀናችን ታድመናል። የዚህ ፕሮግራም ትልቁ ስኬት በእኔ ሚዛን ባደረኩት ጥናት እንዲህ አይነት ድርጅት አለ እንዴ የሚባለው ማስታወቃችን ከሰበሰብነው ሚሊዮን ብሮች በላይ ውጤትን የሚቀድመው ኢንፎርሜሽን እንዲህ አይነት ድርጅት አለን ልንደግፈው ይገባል የሚለው ስዕል ተፈጥሯል። አጠንክረን እናትመዋለን በአላህ ፍቃድ። ከዛ በኋላ ነው ውጤት የሚመጣው። ስለ ቁርአን እያወራን ድርጅቱን እያስተዋወቅን ወንድማችንን በኸይር እያወሳን አብደላ አይነት ሰው ቢሆን አላህ በዚህ ልክ ያነሳው አላህ ያክብረው። በጣም ስናጣው ስብራት የገጠመን ወንድም ቢኖር አብደላ የሚናፈቅ ወንድም ነው። ትልቅ ወንድም ነው። መካሪ ነው። ከጊዜው በላይ ተራማጅ የነበረ አስተሳሰብ ያለው እርጋታ ያለው አካሄድ የሚያውቅ ፖለቲካው የሚገባው የተለየ ወንድም ነበር። አላህ ይርሐመው። ፊርደውስ ማረፊያው አላህ ይሁን። አሁን በስሩ የሚቀሩት ልጆች ሁሉ አጅር ለሱም አላህ ያድርስለት። አብደላ ሲታወስ የቱን አንስታችሁ የቱን ትተውታላችሁ? ባለ ብዙ ገጽ ግን ስብዕና ነበር አብደላ። ጀግና ነው። ግንባሩን ብትመቱት ማይመለስ ጀግና። አቋም ላይ ከቆረጠው ኢዛ አዘምተ ፈተወከል ዐለላህ ባመነበት ላይ ፊት ለፊት የሚከነዳ ሲሻው ትልቆቹ ጋር ትልቁን ያወራል። ሲሻው እኛ ወጣቶቹ ጋር ይመጣል። ሙቀታችን ያን ይሰሩት የጎንደር ዳዋ ጉዟችን 90ዎቹ ውስጥ ነው። እንግዲህ ሰሞኑን እኔን 20 ዓመት ቀንሳችሁ ያኔ ማለት ነው። ገና ወጣቶች ነን። ትኩስ ኃይል ነን። አገሪቱ መለወጥ እንፈልጋለን። ተውሂዱ ማስፋፋት እንፈልጋለን። መስጂዶቹ ነፃ የትምህርት መድረክ እንዲሆኑ እንፈልጋለን። የእኛን የወጣትነት ችኮላ በሱ የጥበብ ብስለት እየተዋዛ የምታውቁት ረጅም የዳዕዋ ጉዞ ጎንደር ላይ እንዲካሄድ ትልቅ ሰበብ የነበረ አላህ በኸይር ያውሳው። ቀብሩን አላህ ያብራለት። ከነቢያት ጋር ደረጃ አላህ ያድርግለት። ከፍታውን አላህ ይጨምርለት። እንዴት ቢወደድ ነው እኛ እናንተ በዚህ መልኩ እንወሳይ እንዲህ መርከዝ ተደርጎልን ህፃናት በእኛ ስም እየቀሩ ትልቅ መታደል። ይኸው ዛሬ ዓለም የትኛውም አቅጣጫ የሚገኝ ሰው ስለዚህ መርከዝ ስለዚህ ትልቅ ስልጥና ሲያወሳ ያመሻል። እኔ ፌስቡክ ላይ ብትገቡ ቀጥታ የሚተላለፍ ፕሮግራም ኡስታዝ አቡበክር ጋር ብትገቡ ኡስታዝ በድሩ ጋር ወንድሜ ዱንዋሊ ጋር በርካቶቹ ጋር ላይቭ ስትሪም እየተላለፈ ያለ ፕሮግራም። እንግዲህ ይሄን አላህ እሱ ቀብሩ ላይ ከሚከተለው ስራ ላይ ያደርጋል። ወነክቱቡ ማ ቀደሙ ወአታረሁም ብሏል። ያስቀደሙትንም ፋናዎቻችንን እንመዘግባለን ብሏል። ይሄ አብዱላህ አብዱራህማን ፋና። ይሄን ጉዞ ያየ ሰው እዚሽ ምድር ላይ ቆይቶ ሲያልቅ ጉዞ የሆነ ቀን ይጠናቀቃልና ፋናውን ጥሎ መሄድ እንዳለበት የተማርንበት ኢንሻአላህ አለይከ ወአለይሂ ሰላም እናታችን የሐጅ አብዱላህ አብዱራህማን እናት ሰላምታ ልከውልኛል። ተቀብለናል ሰላምታውን። አንቺም ላይ ሰላም ይስፈን። አላህ ይቀበልሽ። አለይኪ ሰላም ወራህመቱላሂ ወበረካቱ። ወንድማችን በዚህ ልክ ሲወሳ ስናይ የዚህ ፕሮግራም ዓላማ እዚህ ምድር ላይ ስንቆይ ፋናችንን አስቀምጠን መሄዳለን። ዱንያ ፈትሹት። ትንሽ ሰርቼ ቤት ትላላችሁ፣ ቤት ትሰራላችሁ። መኪና ይኖረን ትላላችሁ፣ ይኖራችኋል። ከዛ መንቀሳቀስበት ፋይናንስ ትይዛላችሁ። አቆመ በቃ ዱንያ።
ለዛ እንዳልተፈጠራችሁ ይገባችኋል። ትንሽ ስትሰሩ ለካ የተፈጠርንበት ዓላማ ሌላ ዱንያን ተሻግረን እንሄዳለን። እኛ ስናልፍ ግን በዚህ መልኩ የምንወሳ ሰዎች ለመሆን አሁን መልፋት ይፈልጋል። ያኔ ችቦውን የሚያነሳው ሰው ይኖራል። ረሱል አለይሂ ሰላቱ ወሰላም አስተምረው እኮ አልፈዋል። ይሄው እስካሁን አዛናቸው የዓለም ጥግ ድረስ ይሰማል። ለየብሉገነ ሀዘ ዲን ማ በለገ ሌይል ወነሃር ይሉ ነበር ሰሃባዎቹ። የዳዕዋ ጫና ሲደርስባቸው ሲሰደዱ ሲመቱ አይዟችሁ ይሄ የተነሳውት የቁርአን ጥሪ የምድራችን ጫፍ ቀንና ማታ ከደረሰበት ቦታ ይደርሳል ይሉ ነበር። ያኔ እሳቸው መካ ላይ ናቸው። መዲናን ተሻግሮ ሀበሻን ተሻግሮ የዓለም ጥግ እንዴት ይደርሳል? ያነ ስዕል ነበራቸው። አላህ እኮ ዘዋሊየል አርድ ይላል፣ ምድርን አቅርቦ አሳየኝ አሽከርክሮ ይላል። የኔ ኡመት ስልጣን የምድር ጥግ ድረስ ይደርሳል ይሉ ነበር ነቢዩ አለይሂ ሰላቱ ወሰላም። ይሄው ደረሰ። ዛሬ ዓለም ላይ ወደ 2 ቢሊዮን ሊሞላ እየተስከነዳ ያለ ዲን የረሱል አለይሂ ሰላቱ ወሰላም ዲን ነው። ዓለም ላይ ትልቁ ስያሜ የህፃናት ስም ማን ነው? በአንድ ድምፅ መሐመድ። ተውት፣ አረብ ሀገር ውስጥ እንግሊዝ ውስጥ የበርካታ ህፃናት ስም ቁጥር 1 የያዘው ስም ማን ነው? አላሁመ ሰሊ ወሰለም ዐላ ሰይድና። ይሄ ፋናቸው፣ ይሄ ጉዟቸው ለፉ። አላህ ፋናቸውን አንጸባረቀ። አላህን መወሳታቸውን ከፍ አደረገ። ወረፋዕና ለከ ዚክረክ፣ መወሳትን ከፍ አደረግነው አላቸዋል። አዛን ሲል የእሳቸው ስም አብሮ ይወሳል። እዛን ሐሳን ብኑ ሳቢት وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. الله يالك أو فلقنا سمعتشو عزال لي أقول وصادق በጣም አላቃቸውና ከስሙ ስም ቀዳላቸው። فذو العرش የዓርሹ ባለቤት ከዓርሹ በላይ ያለው ከፍጥረት ሁሉ በላይ ያለው አላህ አልመሕሙድ ይባላል። ምስጉን ነው ስሙ። ከስሙ ስም ቀዳና ሙሐመድ አላቸው። እሳቸው ምስጉን ማለት ነው። ነብዩ አለይሂ ሰላቱ ወሰለም ስማቸው አሁን ድረስ ይወሳል። በእሳቸው ስም ህፃናት ይጠራሉ። ትናንትና ኹጥባ ላይ አንስቼዋለሁ። አንዋር ወላቂ የሚባሉ ትልቅ ዓሊም ነው። ወጣት ዳዒ ያሉ ነው የመለያ አሳዶ የገደሏቸው። በጣም ተጽዕኖ ፈጣሪ ዓሊም ኡስታዝ ነበሩ። እሳቸው አሜሪካ ውስጥ አንድ ወጣት አገኘው ይላል። ስሙ ማን ይመስላችኋል? መሐመድ አልዓሽር ይባላል። መሐመድ 10ኛ ማለት ነው። መሐመድና 10 ምን አገናኘው አልኩት። አይ አባቴ የወለዳቸው ልጆች ሁሉ መሐመድ ነው ያለ። ስለዚህ ለመለየት ተራ ቁጥር ሰጣቸው። የመጀመሪያ ልጁ መሐመድ አልአወል ይባላል። ሁለተኛው መሐመድ አልታኒ ይባላል። እኔ መሐመድ አልዓሽር ነኝ ያለ 10ኛው። አንድ ቤት ውስጥ የሁሉም ስም መሐመድ። ጎንደር ውስጥ